ሰላም ሰላም የእግዚአብሔር ሰዎች እንዴት ናችሁ? ዳኒ እግዚአብሔር ይመስገን። የዩቲዩብ ተከታታዮች ሰላም ናችሁ? ጠፍቻለሁ መሰለኝ። ዛሬ ደስ በሚል ቪዲዮ ነው የመጣሁት። አንድ ተአምር ለኔ የተደረገልኝ ትልቅ በረከት ነው። አሁን ያለሁት በቆቃ ሚካኤል ነው። አዳማ ቆቃ ሚካኤል ያለሁት አባ ሳሙኤል ጋር ማለት ነው። አባ ሳሙኤል መቼስ ታውቋቸዋላችሁ ብዬ አምናለሁ። ማታውቋቸውም ከሆነ ዩቲዩብ ላይ አባ ሳሙኤል ብላችሁ መሰረች ነው እና እንደ መምህር ግርማ ጸጋ ያላቸው መናፍስትን የሚሸኙ ትልቅ አባት ናቸውና ቆሞስ አባ ሳሙኤልን ገብታችሁ እዩ። እዚህ ነበርኩ አንድ አመት ከምናምን እዚህ ተቀምጫለሁ፣ ጸበል ቦታ ማለት ነው። እና ቅዱስ ሚካኤልን በጣም የምወድበት ምክንያት ትልቁ ከልጅነትም ጠባቂም ነው አሳዳጊም ነው። ይበልጥ ደግሞ በጣም የወደድኩበት እዚህ ቦታ ላይ ታክሶ እናት አባት ቤተሰብ መጥቶ በማይጠይቀኝ ሰዓት እንደ አባት እንደ እናት ሆኖ በሰው ላይ ያደረ እየተንከባከበኝ ሳጠፋ ታክሶኝ ብዙ መናፍስትንም አሸኝቶልኝ እና ከብዙ ነገር እንዳገግም ያደረገኝ እዚህ ቦታ ላይ ነበር። እና አሁን እዚህ ቦታ ላይ አሁን ላወራበት የመጣሁት ድረስ አንድ አይነ ጥላ መንፈስ ተሸኝቶልኝ ነበርና እሱ ቪዲዮ አስገባላችኋለሁ። እዚህ አይነ ጥላ መንፈስ በተሸኘልኝ ሰዓት በጣም ትልቅ ፈተና ነበር። በጣም ትልቅ የምሬ ነው። ይሄ አይነ ጥላ መንፈስ አንዳንዴ አይነ ጥላ መንፈስ ሲባል እንዲሁ ቀለል አድርገን እናየዋለን እንጂ የአይነ ጥላ መንፈስ በጣም ከባድ መንፈስ ነው። ከባድ ከመንፈሳዊ ነገር ያጎድላል። እንዳንሰግድ እንዳንጸልይ ሞራላችን ይገላል። አሁን አብዛኛው ሰው በመለይ ተመቶ መስገድ መጾም መጸለይ በጣም የሚደብረው። እኔ በዛ ሰዓት በጣም ብዙ ነገር ይሰማኝ ነበር። እንዳልሰግድ እንዳልጸልይ ብዙ ነገር ይሆን። ለምን ከተመታው ባለፈ ተስፋ ነው የምቆርጠው። እዚህ ጸበል ቦታ ላይ በነበርኩ ሰዓት ልክ በመለይ ከተመታውኝ በኋላ መስገዱን መጸለዩን ብዙ ነገር ማድረጉን እንትን የሚለኝ ለምን ጸበል አልጠመቅም ወደ ክርስቲያን 40 ክንድ ምናምን ይራቃል። በተለይ በቃ የሆነ ከውስጤ መድከም ስሜት ነው የሚሰማኝና ከብዙ በረከቶች ጎል ነበር። እና አብዛኛው ሰው በመለይ ከተመታ በኋላ ብዙ ነገሩ ሞራሉ ውርድ ይላል። እና እኔም እንደዛ ነበር ሆኖ እና እዚህ ጸበል ቦታ ላይ በመቀመጥበት ሰዓት በቃ በጣም ህልመ ሌሊት ያስቸግረኝ ነበር። በጣም ከምነግራችሁ በላይ እግዚአብሔርን ነው የምላችሁ፣ ከምነግራችሁ በላይ በሳምንት ውስጥ 4 5 6 ጊዜ ሊመጣ ይችላል። ተከታታይ እኮ ነው ይሄ። አንድ ቀን ተመትቼ አይደለም፣ በ5 ቀን በተከታታይ እመታለሁ በህልመ ሌሊት። እና ነገ ተነስቼ ቆርባለሁ፣ ተነስቼ ሰግዳ የሆነ በቃ ፕሮግራም አድርጌ ቤተ መቅደስ ገባለሁ፣ አስቀድሳለሁ። በምንበት ሰዓት እዚህ ጸበል ቦታ ላይ ሆኜ ህልመ ሌሊት እመታለሁ። በቃ መች እንደሚመታኝ አላውቅም። እና ልክ ቤተ መቅደስ ልገባ ስል ማታ በህልመ ሌሊት ተመትቼ ነው የማድረው። በቃ በጣም እናድዳለሁ። በጣም በቃ ወላ ግድግዳ ምናምን መታለሁ። ከዛ በኋላ በቃ ጾም ማልጾም ተነስቼ በቃ ምግብ ምናምን ዝም ብዬ እበላለሁ። ንዴት ማለት ነው። እሌ ያን የሚመስለኝ ገና ጸበል ምናምን እንትን እያልኩ ሰው ነው የሚመስለኝ። እሉ ከመንፈሱ ጋር እልህ ሳይሆን በቃ እናድድና መስገድ መጸለዩን ትቼው ምግቤን እበላለሁ። ዝም ብዬ ነበር ሙሉ እና እድሌን ዘጋብኝ። አይሙሬ ይሄ እንዳላስተውል መጽሐፎች ምናምን ሳነብ እንትን እንዳይገባኝ ነገር በቃ ብዙ ነገር ዘጋጋብኝና እቺ አይነ ጥላ የሴት መንፈስ ከቤተሰብ ከእናቴ የመጣች መንፈስ ነች። ከእናት ከስር ከማፀን ይለከፈኝ ማለት ነው። እና በህልሜ ከእናቴ ጋር ያገናኘኛል። በንጋታው ልቆርብ ስል ማታ አለው እኔ በማልመጣበት የለም በእናቱ ተመስዬ መጥቻለሁ። ከእናቱም ስመጣ ከእናቴ ጋር በህልሜ ያገናኘኛል። የእናቴ ምስል ይዞ ከሷ ስለመጣ ከእናቴ ስለመጣ መንፈሱ የእናቴ ምስል ይዞ መጥቶ ይገናኘኝ ነበር። በጣም ነው እናደደው። እንዴት ከእናቴ ጋር አገናኛለሁ? እንዴት ከእናቴ ጋር እንዲሆን ግድግዳ መታለኝ? በጣም ከዛን በቃ እየገባኝ የመምህርን ትምህርት እያዳመጥኩ እየገባኝ ሲመጣ መንፈሱን አስሬ ማሰገድ እንዳለብኝ ተሰማኝ። እቺ አይነ ጥላ መንፈስ ማለት ነው። እና ምን መጣብኝ? በቃ ሰግጄ ምናምንም በቃ ከተኛውም አንዳንዴ ትመጣብኛለች። ለምን እኔ በዛ ሰዓት ላይ ትግል ነው ጨበጣ ውጊያ ነው የገባሁት። እዚህ ጋር ምን አለ መረዳት ያለብን፣ መንፈስ እየሰገድን እየጾምን እንዴት በህልመ ሌሊት እመታለሁ እንዴት እንዲዳለው ካላችሁ ያለውን አቅም እንዳለ ነው ተጠቅሞ የሚፋለመን እኛን ተስፋ ለማስቆረጥ እኛን ከመንገድ ለማውጣት። እና እዚህ ጸበል ቦታ ላይ ልክ በቃ ማድረግ ጀመርኩ። እየጠራው ስገጂ አብረሽኝ እላታለሁ። አይነ ጥላው ማለት ነው። አብረሽ ስገጂ ረጅም ስግደት ሰግዳለሁ። እና እሷን ቅጣት ይሁንሽ ብዬ ነው የምሰግደው። ያንን ነገር ሳረክ 2 ቀን 3 ቀን ጋፕ ይኖረኛል። ግን በቃ ያቺ ነገር ካለፈ በኋላ በህልመ ሌሊት እመታለሁ። በቃ በህልመ ሌሊት ያቺ ሰዓት ካለፈ በኋላ በህልመ ሌሊት ድጋሚ እመታለሁ። በቃ ይሄ ማልቀስ ልጎ እንዲዘሩን ያሰሰው ጸሎት ምናምን እንዲያቆምልኝ ነው ፈልገው ምናምን በቃ ለምን አንድ ሰው ከቤተክርስቲያን ላይ ሆኖ የቤተክርስቲያንን ያላትን በረከት ሳይካፈል ቁጭ ማለት በጣም ነው የሚያናድደው አይደል? አቅሜ እያነሰ መጣ፣ እየከሰው ይመጣውኝ
በጣም እየከሳው መጣሁ። የማሰብ ደረጃ እየወረደ መጣ። ለምን ዘሬን ነው በየጊዜው የሚፈሰው። በእንግዲህ አስቡት በ5 ቀን ተከታታይ 3 ቀን ተከታታይ እንዲህ እየፈሰሰኝ ማለት በጣም ነው የሚከብደው። እና በዛ ፈተና ውስጥ እያለው እግዚአብሔር ያክብርልኝ ቆሞስ አባ ሳሙኤል የምሬን ነው የምላችሁ። እና ጸበል ውስጥ በልመሌት የተመቱ ልጆች ውስጥ አይጠመቁም፣ ውጪ ላይ ግን ይጠመቃሉ። በውጪ ያጠምቃሉ በልመሌት ለተመቱት ማለት ነው። እና በጣም ነው የሚገርመኝ እስካሁን። እና ምን አለ አይምሬ ውስጥ ይሄ የቤተክርስቲያን ሕግ አይደለም አልኩኝ። የምሬን እኮ አጅሬ እኮ ነው ሀሳቡ ያመጣልኝ አይምሬ ውስጥ አይነት ጥሯ ይሄ የቤተክርስቲያን ሕግ አይደለም። ጸበል በቃ መጠመቅ የለበት አንድ ሰው ከተመታ አይጠመቅ። አሁን የብሩክ ጸበል የሚባል አለ። በልመሌት የመቱ ፔሪድ ላይ ያሉ ሴቶች እኛ ሀገር አሁን በገጠሩ ከተማ ብሩክ ይባላል። የብሩክ ጸበል ሄደን እንገባለን። በልመሌት የመታንም በሴቶች ደግሞ በወር አበባ የተመቱ ማለት ነው። ልክ እንደዛው እዚህ ደግሞ ውጪ የአጋንንት ፈተና ስለሆነ በውጪ ይጠመቃሉ፣ በውጪ የአባ ያጠምቃሉ። እና ያን ምን አለ ይሄ የቤተክርስቲያን ሕግ አይደለም። አይምሮ ውስጥ እኮ አይነ ጥሯ ነው የምትለኝ እንግዲህ ድምጿ ማለት ነው። ይሄ የቤተክርስቲያን ሕግ አይደለም፣ ይሄ ቤተክርስቲያን አይፈቅዱም። እና እንዳትጠመቃለች አልተጠበቃ ሰምቻ መጠመቁን ተውኩት። እና አንቃት ምን አልኩት መሰላችሁ? የውጪ ጸበል ሊጠመቅ ሲል እንዴ ጸበል ነው 24 ሰዓት ቤተክርስቲያን ሕግጋቷ እኮ ከ24 ሰዓት በኋላ ነው ጸበል አይጠመቅም። ይሄ ስርዓት ልክ አይደለም፣ እንዳትጠመቅ አልኩት ውጪ። ከዛና ይሄ እንዴ አትጠመቅም እንዴ? አረ ሕግጋቱ ከ24 ሰዓት በኋላ ነው። እንዴት የእግዚአብሔርን ሕግ አፈርሳለሁ? አልጠመቅም አለልኝ። ቁጭ አለ። ከዛን ካልተጠመቅኩ ብሎ ባለፈው ተጠመቀብኝ። አሳበደኝ። ሶስት ቀን በተከታታይ እንዴት ልምታው ያዘኝ። ብቻ ጸበሉ ያዘኝ። ጸበሉ በቃ ተቃጠልኩ። 3 ቀን ሳር ቁጭ አልኩ ሳልመጣው። ግን በቃ እንዴት ብዬ አውቄ ሕጉ እኮ አይፈቅድም ብዬ ሕጉ አይፈቅድም፣ ልክ አይደለም፣ እንዳትሄድ ጥሩ አይደለም፣ የእግዚአብሔርን ሕግ ለምን ታፈርሳለህ ብዬ ጎጉን አረጌበት። ወይኔ በሆዱ አወራሁለት። በቃ ሀሳቤን ሰማኝ፣ አስቀረሁት። 3 ቀን ሙሉ ቀኑን ሁሉ ትመችው ነበር። ተከታታይ 3 ቀን መትቼዋለሁ። 3 ቀን ሙሉ በቃ ምትት እያደረኩት እዚህ ልክ ቦጪ ሲሆን አይ በቃ ይሄ ቤተክርስቲያን ጋር አልጠመቅም እላለሁ። እኔ ሀሳብ ነው ይመስለኝ። ለካ ሀሳቡ አይነ ጥሏ ነች፣ አደንዝዛኛለች። እና በቃ እንዴት ላድርግ የሆነ ነገሮች እረሳለሁኝ፣ በጣም እረሳለሁኝ፣ የመርሳት ችግር እና በቃ ያመኛል። ለምን አቅም ያንሰኛል። ምበላ ምን ብልም ዛሬን በስንት ጊዜ እየተፈሰሰ እና በልመሌት በጣም በምታምር ሴት በቃ ይሄ በቃ ቆንጆ ሴት የሚባል አለ መልኳን አሳምራ ነው የምመጣው። እና በቃ መጥቶ ከተገናኘን በኋላ ነው እንትን ብለው እና በጣም በቃ በዚህ ፈተን ነበረ። እና አባ ሳሙኤል ይመጡና ያዩኛሉ። ያ ልጅ የት ሄደ ይላሉ። በቃ እግዚአብሔርን ነው የምላቸው። የት ሄደ ያ ልጅ ምናምን መጥቶ በመንገድ ሳልፍ ምናምን ይይዙኛል። ግቢ ውስጥ ዞሮ ሲሉ ያዩኛሉ። ከዛን እነሱ ሳይሆን እውነት ይሄው እግዚአብሔር ምስክሬን ነው የምላቸው። እነሱ ገና አይናቸውን ሳይ አካሌ አይምሮዬን አውቀዋለሁ። አካሌ ግን ከነሱ ሽሽት ይሮጣል። እግሬ ይሮጣል፣ ወደ ሸሽታቸው እሮጣለሁ። ሸሽታቸው በጣም እሮጣለሁ፣ ከነሱ መሸሽ ማለት። አይምሮ ግን ያውቃል። ለምንድን ነው የምሮጠው ብዬ ራሴን ጠይቃለሁ። ራሴ ለምንድን ነው የምሮጠው እንዴ ከአባ ለምንድን ነው መሸሻቸው ላለኝ እየሮጥኩኝ እኮ ነው። እግሬ ግን እየሮጠ ነው። ስጋዬን ነው ይዞ የሚጓዘው ለካ መንፈሱ። በቃ ስጋዬን አይነ ጥላ ተቆጣጥራ በቃ ትሮጣለች በሉት መሸሽ ከአባ ሳሙኤል። እና እንደዛው ቆዩ። በሰው አይሱዙኝና ይመጣሉ፣ ቅጥቅጥ ያስሩልኛሉ መንፈሱን። ግን ይሄ አይነ ጥላ መንፈስ በጣም ታደፍጥና ትደበቅ ነበረ። ይሄ መተቱ ምናምን ነው እንጂ ያን ሰዓት ሲገስጹልኝ የሚወጣው አይነ ጥላ ከኔ ወጣ ትሸሽ ነበረ። እና አትያዝም በቃ ይሄ ቀን ቆጥሮ እንትን አይልምና ብዙ ጊዜ በቃ መተቱ ምናምን ይሸኝልኛል። አይነ ጥላ ትደበቃለች። እና በጣም በቃ አንድ እየተዳከምኩ መጣሁኝ። አልዋሻችሁም። እና ልቆርብ ቤተ መቅደስ እንደነገ ልቆርብ አስቤ እንደነገ ልቆርብ ስል አስቡት ማታ በልመሌት ተመትቻለሁ። ነገ ልቆርብ ስል ማለት ነው። እና በጣም በቃ ይሄ ፍልሚያው በጣም ትግል ነበረ። በቃ ብዙ ነገር ነበር የሚፋለመኝ። በቃ ይሄ አይነ ጥላ በጋር ነበረ እንትን የምትለኝ። በቃ ይሄ ጨበጣው ወግ ያለ አይደለ በቃ እሷም ያላትን አቅም ተጠቅማ እየተፋለመች፣ እኔም ደግሞ ባለው ነገር እየተወራረስኩ ስለሆነ ላመልጣት እንደሆነ ገብቷታል። ባለው ነገር ተስፋ አስቆርጦኝ መንፈሱ ተስፋ አስቆርጣኝ፣ እኔ ላይ ያለችው አይነ ጥላ መንፈስ ተስፋ አስቆርጣኝ። ከዚህ ጸበል ወጥቼ ወደዛው ወደ ዓለም ወደ ሱሱ እንደመለስ ነበር በቃ ያለው ጨበጣው ወግው ትግሉ ማለት ነው። እና አባ ሳሙኤል እንደዛ ይሉኛል። ገድል ቤት አለ፣ ገድል ማታ ማታ ገባለሁኝ። እና ገድል ገብቼ ምናምን ከገድል በኋላ በቃ ገድል ስገባ አንዳንዴ ገድል ልገባ የምሬ ነው 8 ሰዓት 9 ሰዓት ሲል ገድል ይጀመራል። እና 3 ሰዓት ጸሎትን ጨርሰን 4 ሰዓት ምናምን ይሆናል
ጸሎት የግላችንን ካረግን በኋላ እንተኛለን። ለምን 6 ሰዓት ሲል ነው 6 ሰዓት ተኝተን 8 ሰዓት ወይ 9 ሰዓት ነው ገደል የምንገባው። 6 ሰዓት ላይ ተኝቼ ገብቼ 7 ሰዓት ላይ በልበሌት እመታለሁ። ልነሳ ስል ገደል ልገባ ስል ከስንት አንዴ ገደል ግን ገባለሁ። ቅባ ቅዱስ ጠዋት ይደረግልኛል ምናምን እንደዛ ፕሮግራም አገኛለሁ። ግን አብዛኛው ጊዜ ማላገኘው ይበዛል እና እያሸሸኝ ጸበል ቦታ ላይ በልበሌት እየመታ በቃ ቁጭ ብዬ ነው የምውለው። ወይ ቀኑ በንዴት ነው የምሰግደው እያለቀስኩኝ ተቃጤ ያልኩ እያልቀስኩ ይሁን አግኝቻት ይሁን እንዲህ ምደበደዋለሁ አሁን የሚመስለኝ ማለት ነው። በቃ እልህ በቃ አላለ ከመንፈስ ያለ የምትጋቡት ነገር አለ አይደል? እና በቃ እየቀጠቀጥኩኝ በቃ የአይነ ጥላ መንፈስ ኔታ ሰሪ አብረሽ ስገጅ ብዬ ረጅም ስግደት ሰግዳለሁ። አቤት እስኪን ጠፋጠፍ ለምን ልቆርብ ብዬ አብሮኝ ከጓደኞቼ ጋር ተነጋግረን እንቆርባለን ተባብለን እነሱ ቆርበው እኔ ሳልቆርብ ቁጭ ስል ምን ይሰማቸዋል? ለመቆረብ ጓጉታችሁ የጌታን ስጋ እንዳሉ ለቀበል አስባችሁ በዚህ ጋር ብዙ ነገር አለብኝ። አይምሮ ላይ ቤተሰብ የለ ማንም እየጠየቀ አይደለም፣ ጓደኞቼ የሉ በቃ ብዙ ነገር ገባችሁ። ብዙ ነገር በጣም የሰው ልጅ አይደለን ይከፋናል። እና ብዙ ነገር በቃ ቤተሰብ የሰው የጓደኞቼ ቤተሰብ ምናምን ቤተሰቦቻቸው መጥቶ ሲጠይቋቸው ምናምን እኔ ጋር ማንም ይመጣ አልነበረም። እና መልአኩን ለዛ ነው የክፉ ቀኔ ነው ማንም በሌለበት ማንም ዞር ብሎ ባላየ ሰዓት ተንከባክቦ አብልቶ አጠጥቶ ያዘኝ እሱ ነው። እና ያንን ሐሳብ ያመጣብኛል። ማን አለ አሁን አንተ ሰው የለ ይሄው አታያቸው ምናምን እያለ ጭራሽ በቃ ቶክሰኛ የሆነ ይሄን ስሜት ያመጣች እንዳዝን እንድከፋ በቃ ከዚህ ብን ብዬ እንድጠፋ ከጸበል ቦታ በቃ ያቅማን ነበር የምትታገለው። እና በቃ አባ ሳሙኤልም ያስሩልኛል፣ ይገስጹልኛል፣ ብዙ ነገር ያደርጉልኛል። እግዚአብሔር ነው የምላቸው እንደ አባት ተንከባክበው አቅርበውኝ ቆቃ ሚካኤል ህዝብ እግዚአብሔር ያክብራቸው። እና ጸበልተኛው እያበላኝ እያጠጣኝ እየተጋገዝኩ አንድ ዓመት ከምናምን እግዚአብሔር እኔ አንድ ብር ሳይኖረኝ ቤተሰብ እንዲህ ሳይረዳኝ ሳያግዘኝ እዚህ ቆቃ ሚካኤል አንድ ዓመት ከምናምን ቁጭ ብያለሁ። ቅዱስ ሚካኤል እየመገበ እያበላኝ ማለት ነው። እና ብዙ ነገር በቃ ሳጠፋ እየታገሰኝ በቃ ብዙ ነገር እና ይሄ ፈተና ነበረ። በልመሌት በጣም ነው የምመታው ወደ ቅዱስ ቁርባን እንዳልሄድ እንዳልሰግድ እና አይነ ጥላን እየቀጣው እየሰገርኩ እና ክርስቶስ አምራ ምናምን ጉዞ እየሄድኩኝ ጉዞ ከዚህ ሲኖር እግዚአብሔር ነው የጉዞ ብርኳ ሳይኖር ሰው ነው ይዞኝ የሚሄደው። ማን መጥቶ ግን በቃ ያደርጉልኛል። በቃ ይሄ እግዚአብሔር ፍቃድ አይደለ እዚህ ላይ ያስቀመጠኝ መድኃኒዓለም አይደለ ቅዱስ ሚካኤል እዚህ ጋር እሱ ቁጭ አድርጎኝ የለም በሰው ላይ እያደረግ ጉዞ ሄዳለሁኝ። በቃ እንደዛ እያደረኩኝ የሆነ ቀን በቃ በዚህ ትግል ውስጥ አይነ ጥላን እየቀጠቀጥኩ ታሰሪ ዘሬ የምታስፈስሽ ታሰሪ ቅዱስ ሚካኤል ይሰርሽ ተቃጤ እያልኩኝ እያሰብኩ እየቀጠቀጥኩ እየሰገድኩኝ በቃ እንዲህ እየተፋታ እሷም እንደዛው እኔም እንደዛው እየተጋገለን ጨበጣው ጋር ላይ ባለን ሰዓት የእመቤቴ ማርያም ቀን ቆርቤ አላውቅም ነበር። በእመቤቴ በ21 በጣም ጓጉቼ ነበር። በጣም በቃ እመቤቴ ጋር ለመቁረብ እግዚአብሔርን ነው የምላችሁ በጣም ጓጉቼ ነበር። 21 ነበር እና በቃ ምንም በቃ እኔ አሏሽም በጣም ጓጉቻለሁኝ የእሷን ቀን በቃ በእሷ ቀን ቀበል እንዳጋጣሚ ሆኖ መቀበል ብዙ ጊዜ ብጀምርም አልተቀበልኩም በእሷ ቀን በዕለተ ቀኗ በ21 እና እናቴ በቃ በዕለተ ቀንሽ ይቀበላል ከጓደኞቼ ጋር እዛ አንድ ቤት ውስጥ ያሉ ልጆች ጸበልተኞች ተነጋገረን ቆርባለን ተባባለን። በቃ ጓጉቼ ደስ ብሎኛል እና ልቀበል ማታ ቤተ መቅደሱ ጋር ሄጄ ነው የተኛሁት። እዛ ቤተ መቅደስ ለምን እዚህ ከተኛው በልመሌት መጣሉ ብዬ ሸሽቼ ቤተ መቅደሱ ጋር እየጸለይኩኝ ጸልዬ በቃ አልተኛም። ማዛሬ ፍርሃት አለ አይደለ አልተኛም ብዬ 9 ሰዓት ላይ ያው ስጋ አይደለው ደከምኩኝና እሷም ጥለዋን ጥላብኝ አላውቅም ደከመኝ። ወደ 9 ሰዓት ተኩል ሲል 10 ሰዓት ነው 11 ሰዓት እንገባለን እና ቤተ መቅደሱ አልተከፈተም። እግዚአብሔር ነው የምላችሁ እስከ 9 ሰዓት ተኩል አልተኛም። ጋደም ብቻ አደረገኝ። ደክሞኝ ጸሎት ጨርሼ ቁጭ ባልኩበት ትንሽ ጋደም አልኩ። በእናቴ ተመስላ መጣ ተገናኘች እና በቃ በጣም ነው የደበረኝ፣ በጣም ከፋኝ። ያን ቀን ደግሞ የፎክስ ፕሮግራም ነበር። የመቤት ነው የሚተኛው አልተኛም ይላል። በቃ ቁጭ ብሎ 9 ሰዓት አስተኝቼው 1 ሰዓት አስተኝቼው 10 ሰዓት አስገብቼዋለሁ። ቁጭ ብሎ በቃ እኔን ፍራቻ ማለት ነው። ይሄን አለኝ እኔ በቃ ይሄን ያህል ትፈራለህ። በረንዳ አንቺን ሸሽቶ በረንዳ ላይ እያደረም ሊነጋ ሲል 9 ሰዓት ቁጭ ብሎ ሊነጋ ሲል አስመታሽው። ሊነጋ ሲል መተዋለሁ። 10 ሰዓት ሲል ሲነሳ ተመቷል። ጸበል ቤት አስገብቼው እንደመታው አላሳውቀውም። አንዳንዴ ምንም ህልም አላሳየውም፣ ምንም አላሳየውም። መትቼዋለሁ፣ ዘሩን አፍስቻለሁ። ጸበል ቤት ከገባ በኋላ ልብሱን ሲቀይር ያየዋል ምልክቱን። ተናዶ ይወጣል። በአንድ የፎክስ ፕሮግራም ነበር። በጣም ተናደርኩ። በእናቴ የተመሰለ መታ ተገናኘችኝ። ከፋኝ። በቃ በጣም ደበረኝ። ቤት ገባሁኝ። ከዛን ቅዳሴ አልቆ ቆርበው መጡ። አንድ ቤት እኛ ቤት ያሉት ደግሞ አንድ ቤት ያለ ነው ቆርቦ መጡ እና በዛ ሰዓት አባ ሳሙኤል ደግሞ መድረክ ላይ ፕሮግራም ሊጀምሩ ነበር። ይሄ መንፈስ የሚጠሩበት የሚሸኝበት ፕሮግራም ስለነበር እሱ ሊያረጉ ነበር
እና እኔ እዚህ ቆራቢዎች ገቡች ብዬ ሳያቸው እንባዬ መጥቷል፣ ከፍቶኛል። እናቴ ስላድኖ አስር ቁጭ አድርጌው ከነሱን ትቻቸው በቃ አይደብር ምናምን ሲሉኝ እኔ እንባዬን እያወረድኩ እመቤቴ ለምን በአንቺ ቀን እንዳልቀበል እኔ እየወደድኩሽ ለምን እቺን አይነት ጥላ አገላግኝም እኔ ልጅሽ አይደለሁም እያልኩ ስቅስቅ እያልኩ አለቀስኩ። በቃ እንዲህ ሁሌ እስከ መቼ ነው የምሰቃየው እናት? እስከ መቼ እንዲህ በልመሌት እየተመታው እኔ ከአንቺ በረከት ሁሌ እየተጓደድኩ የአምላኬ ስጋና ደም እንደ ጓደኞቼ እንኳን በኮንፊደንስ መቼ ነው የምቀበለው? መቼ ነው እንደ ሰው እንኳን ደረቴ ነፍቼ አድሬ በሰላም የምቀበለው እያልኩ ስቅስቅ ብዬ አለቀስኩ። በቃ እና አባ ሳሙኤል ለካ እዛው ነው የአይነ ጥላ መንፈስ ብሎ እየጠሩ ነው በዛ ሰዓት። ይኸው እመቤቴን ራሴን አላውቅም። ከዛ ሰዓት በኋላ የሆነውን ቀን አላውቅም። ከዛ ሰዓት በኋላ በቃ ቪዲዮ ላይ እንዳያችሁት ነው። ምንም የማውቀው ነገር የለም ከዛ ሰዓት በኋላ እና መድረክ ላይ ኖራ በቃ ስነቃ መድረክ አባ ሳሙኤል ላይ እግራቸው ስር ተደፍቼ ነው ያገኘሁት። እንቅልፌ ስነቃ ያ አባ ሳሙኤል እግር ስር መልሶኝ መንፈሷ ተተኝታ ነው ያየሁት። እና ማይሎ ነገር የለም። የሆነ ሰው ቀርቦኝ ይሸሸኛል። ሰው ቀርቦኝ እንዲህ ጓደኞች በተለይ እንዲህ ሴቶች እንኳን ኖርማል ሴቶች እንዲህ ኖርማል በእህትነት እንኳን ሲመጡ በቃ የሆነ ነገር አይተው ይርቁኛሉ። የሆነ ጸባይ አወራሪ እንኳን ያስጠላቸዋል። ሰላም እኮ ነው ሰላም እንኳን ብያቸው ማላውቀው ሰው ግልምጥ ያደርገኛል። ማላውቃ ሴት በቃ በግልምጫ ነው የምታፈርጠኝ። እና እዛ መድረኩ ላይ ሆኖ ግን ሲለፈልፍ የተናገረው ቪዲዮን ሳይ አንድ ሰው እንዲቀርቡ አልፈልግም። እኔ ነበርኩ ማረቀው፣ እኔ ነበርኩኝ ማባረረው፣ እኔ ነበርኩ እንዳይቀርቡት ማረገው ትላለች። እና ይገርመኛል እንዴ እላለሁ ይሄ ነገር ምንድነው ምናምን እላለሁ። እግዚአብሔር ለካ የእሷን ባህሪ አለው እና እንዳልኩት ቅድም ጸበል እንኳን ሲል ይሄ እንዴት ይሄ ነገር ይሆናል የሚለውን እዛ ቦታ ተናገረች። እንዳይጠመቅ ሳላማረክ ባይምሮ በሐሳብ ጸበሉ ቦታው እንዴት ይሄ ህግ አይፈቅድም ምናምን ብዬ አሳመንኩት። ይሄ እንዳል በቃ ተጫወትብኝ ነበረ በቃ እና ከዛን እያሰገርኩ ምን እያልኩኝ ያን ቀን ግን በእመቤቴ በ21 ቀን ይሄ መንፈስ የሸኘችልኝ እመቤቴ ቅድስት ድንግል ማርያም ነች። እሷን ቀን የቆጠረችብኝ ትላለች እዛ ላይ እና አግብቼዋለሁ እኔ በውስጥ ምናምን ደነገጥኩኝ። በቃ ይሄ በመናፍስቱ ሴራ ይዤዋለሁ የኔ ነው እንደማለት እኮ ነው። የኔ አሳድጌው ብዙ ጸበል ቦታ ላይ ካያችሁ መንፈስ ሲጋለጥ አሳድጌ እንዴት ተዋለው ብዙ ግብር ይሄን ለሲኦል እስከ ሲኦል ለማድረስ ነው ተስፋዬ ነው ነገር ይዩ ገባችሁ? ሲኦል ድረስ ይዤ እሄዳለሁ ያልኩት ነፍስ እንዴት ከኔ ከእጄ እንዴት ይላቀቅብኛል? እና እዛው ተያዘልኝ ምናምን በዛ መድረክ ላይ ስትል እቃ ከእናቱ ስለመጣው እናቱን ተመስዬ ነው የምመጣበት አለች ማለት ነው። እና ያቺ አይነት ጥላ መንፈስ እግዚአብሔርን ነው የምላችሁ ተሸኘልኝ። እግዚአብሔር ይመስገን። በ21 ቆቃ ሚካኤል ይሄ ምስክርነት ነው። መልአኩ ቅዱስ ሚካኤል ያደረግልኝ፣ እመቤቴ ማርያም ያደረገችልኝ፣ ኢየሱስ ክርስቶስ ለኔ ያደረገልኝ ምስክር ነው። እና እዛ ላይ የለፈለፈው ነገር ያው ብዙ ነገር ነው ያለው። በቃ እኔ ነበርኩ ዘሩን ማፍሶ ዘሩን ግብር አድርጌ ነበርኩ እኔ የምጠጣው። አይታችኋል። አጋንንት ዘራችንን በመለጥ በሚያሳሳት ግብሩ ነው ለሱ ቤተሰብ በባዳም ልኮስ በምን ውስጥ ያለው ሰዓት ግብሩን በሚገበርበት እኛም በዘመናዊ ነገር መጥቶ ግብሩን በዚህ ይወስዳል ማለት ነው። እና ይሄ አይነት ጥላ መንፈስ በጣም ተፈታትነኝ ነበር በጣም እና መቁረብ አስቡት። ቅዱስ ቁርባን እቀበላለሁ ብላችሁ እስከ 9 ሰዓት ቁጭ ብላችሁ በመለጥ ድንገት ስትመቱ በቃ ሰው ምናምን ደግሞ የምታለቅሱበትም ሰው አይኖርም። እዚህ ጸበል ቦታ ላይ እግዚአብሔር ነው ብላችሁ መልአኩ እንዲይዞኝ አስቀረኝ እንጂ ብዙ ተስፋ የሚያስቆርጥ ነገር ነበረብኝ። ተስፋ እንዲቆርጥ ነበር ሐሳቡ። እና አይነ ጥላ መንፈስ በጣም በጸበል ቦታ ላይ እንደዚህ አይነት ነገር ይፈትነናል። እና የመምህር ትምህርት እያደሙ ቅጥቅጥ እያደረኩኝ አሰግዳት ነበር። ያ ግን የሰማው ጥቅሙን ያወቅኩት የመምህር ተስፋዬ እንዲያሰግዱ ይሄ መንፈስ እየጠራሽ ቅጥቅጣችሁ አሰግዱ ቅጡ ሲል ሰምቼ አድርጌው ነበር። መድረክ ላይ ስወጣ መድረክ ላይ ወጣች ሰዓት መንፈሷ ምን አለች? እየጠራ ያሰግደኝ ነበር። ግን ያንንም ሳታቋቁም ይመጣሉ እንጂ ሲበርድልኝ ከአንድ ቀን ከምናምን በኋላ እመጣለሁ እንጂ እንዴት ከባሌ ተነጥየተኛለሁ። ግን ያሰግደኝ ነበር እየጠራኝ እየሰገደኝ እና ብሎ 300 ያሰግደኛል። ለብቻዬ 300 እንደዛ ዋጋዬን ይሰጠኛል። ግን እኔም እንዴት ቶሎ ተስፋ ቆርጣለሁ እመጣታለሁ። ያቺን ስግደቱን እንደምንም ተቋቁሞ ይመጣለሁ። በንጋታው ባሌ አይደል እንዴ ተነጥየ ትሰግጃለሽ? እሰግዳለሁ። ድርር እያረኩኝ ይርር እያረገኝ ተስፋ ቆርጬ ያ መጣቱ ኃይሉ አያችሁ እየቀጣልኝ ነበረ። ኃይሉ የሆነ በዛ ሰዓት ይሸሸኝ ነበረ። ከዛ በኋላ ነው የሚመጣው እና እንደዛ ኃይሏን እያደከመልኝ ነበረ። እና እንደዚህ አይነት መንፈሶች ጠርቶ ማሰገድ ትልቅ ጥቅም አለው። ትልቅ እና አብረኝ ስገድ። ሴቶችም ሆናችሁ በልመት እንደሚያስቸግራችሁ እና አብረኝ ስገድ። የአይነ ጥላ መንፈስ ከእናት ከአባት የመጣ በሰው እየተመሰልክ መተህ የምትገናኝ እና አብረኝ ስገድ ብሎ ረጅም ስገድ መስገድ
300 የሚሆን 100 የሚሆን 400 የሚሆን በቃ ላብ ስትሆኑ ሰግዳችሁ ለአምላካችሁ እናንተ በልባችሁ ለአምላካችሁ መስገድ ለሱ ግን ቅጣት ይሆንበት እና ያን ነገር አድርግ ነበረ። በቃ ብዙ ነገር እግዚአብሔር ነው የምላችሁ እዚህ ቦታ ላይ ትልቅ ብዙ ነገር ተደርጎልኛል። በቃ ማንም በሌለኝ ሰዓት ላይ በቃ አባ ሳሙኤል ቤታቸው ማርያም ዝክር ምን እየጠሩ እያበሉን መተው እየጠሩኝ መንፈስ ጠዋት እየመጣ እያሳሰርኩኝ ዛሩን ቡዳውን መተቱ ምኑን ያልተሸኘ የለም። በቀጣዩ አቀርብላችኋለሁ ቪዲዮ አለ እዚህ ተሸኘውበት በሱም ላይም ይሄ ዛር መንፈስ ከናቴ ስቦ ምናምን ሲሸኝ አለ ቪዲዮ ላይ እና እሱንም አቀርብላችኋለሁ። እና ብዙ ጊዜ በእንደዚህ አይነት ነገር ይፈትነኝ ነበርና አባ ሳሙኤል እዛው ቪዲዮ ላይ ያለውን ነገር ከተሸኘ በኋላ ልቦናዬ ሲመለስ ሳይሆን መድረክ ላይ ነው ያለሁት። ድንግጥ ያልኩት ይሄ ከውስጣችሁ ግን የሆነ ሸክም መቅለል አለ አይደል? ሙሉ ነገር ርግፍ ብሎ ሲቀላችሁ የሆነ ሸክም ቀለል አለኝ። በጣም ቀለለኝ። በቃ ምንም ነገር ሸክም ቀለለኝ። የሆነ ነገር የወረደልኝ መሰለኝና ስነቃ አባ ሳሙኤል ጋር እኔ የማውቀው ቤት እንዳለው ነው። ክላስ እመቤቴ ስላድነው ቁጭ አድርጌ እያለቀስኩ እንደሆነ ነው የማውቀው። ልክ ስነቃ አባ ሳሙኤል ጋር ነው ያለሁት። ድንግጥ አልኩኝ ምናምን በቃ እግዚአብሔር ይፍታ አይዞህ እግዚአብሔር ይማረህ ምናምን ብሎኝ መለሱኝና ጓደኞቼ እንዲሆኑ ሲሉኝ አላመንኩም። ግራ ገብቶኝ ደንግጫለሁ። እንዲሆኑ እኮ ተሸኝቶ እንዲሆን እኮ አይነጥላ ምናምን እኔ ለራሴ ህልም ሆኖብኛል። ከዛ እንዲሁ ስውር ነው ያደረገኝ ምንም 100% እና ያንን አየሁኝና ልክ ቪዲዮ ተለቀቀ እና ቪዲዮ ተለቀቀ አየሁት። ይሄን የምታዩትን ቪዲዮ ሳየው የሚለፈልፈው ነገር እንዳለ የተጫወተችብኝ ሴራዋን እንዴት እንዳሰቃየችኝ እግዚአብሔር እንዴት እንደረዳኝ በቃ ከዛ በኋላ ይሄው እግዚአብሔር ምስክሬ ነው በኮንፊደንስ መቁረጥ ጀመርኩ። ቤተ መቅደስ ገባለሁኝ እንደፈለኩ ሆና በቃ እግዚአብሔርን የሆነ ያን ሳምንት እያከታተልኩኝ ቅዱስ ቁርባን ምናምን ይሄ የመናፈቅ ቅዱስ ቁርባን አለ እያከታተልኩኝ መቁረጥ ጀመርኩ። በቃ ለሌሊት የለም ደስ አለኝ እና በቃ በጣም ኮንፊደንስ ተሰማኝ። በቃ እግዚአብሔር ይመስገን። ከዛ መስገድ እንደፈለኩ ደስ ይለኝ። ጠዋት እነሳለሁ፣ ሰግዳለሁኝ። በቃ ሄጄ ቤተ መቅደስ ገባለሁኝ፣ ቆርባለሁኝ። ማሰብ ጀመርኩ። ማስተዋል ምጽፎን አረሳም የሆነ ብዙ ነገር እና የነጠላ መንፈስ በጣም ከባድ ነው። እንዲህ እንደምናየው ቀላል አይደለም። ዘመን ህይወት ኑሮን የሚበላ ነገር ነው እና እግዚአብሔር ይመስገን ከሰው ጋር መግባባት ጀመርኩኝ። ነገሮች እየተስተካከሉ መጡ። ከቤተሰብ ጋር ሰላም መሆን በቃ ቤተሰብም እየኩኝ ወደ ሰላም እያልኳቸው መጣለሁኝ። የሆነ በቃ አለ አይደለ የእግዚአብሔር ልባምነት ተሰማኝ። በቃ በእግዚአብሔር ልቤን ሞላልኝ በተስፋ በሐሴት እመቤቴ ማርያም በቃ ውለቷን እንዲህ እያለ ነገር እና ትልቅ ሸክሜን ትልቅ ፈተናዬን ነው ያቃልችልኝ። እና አብዛኛው ወንዶች አልጋ ላይ እንኳን ያለ እድሜያቸው የሚሸኑ ልጆች ብዙ ነገር ያለ እድሜያቸው ሴቶችም አልጋ ላይ የሚሸኑ ብዙ ነገር የሚሆኑ ልጆች ዘራቸው ዝም ብሎ የሚፈስ ይሄ አይነ ጥላ ችግር ነው። አይነ ጥላ በጣም ተስፋ ቆርጠን ከሰው እንድንገለል እንድንሸሽ በቃ በተስፋ መቁረጥ እንድንሄድ አሁን ለአይነ ጥላ ተብሎ አበሻ መድኃኒት ይሄ ደብተራው ጋር ይሄን ጨቅጭቃ ይሄንን ፌቷል እንዲያርገ ብዙ ቦታ የሚሄዱ ልጆች አሉ። በተአምር አይነ ጥላ በእንደዚህ አይነት መንገድ ሊሄድ አይችልም። ሊሸኝም ሊወጣም አይችልም። አይነ ጥላ ሊወጣ የሚችለው በጾም በጸሎት በስግደት በቅዱስ ቁርባን ነው። እንደዚህ አይነት ርኩስ መንፈስ ከቤተሰብ ከልጅነት የሚይዘን መንፈስ በስግደት ነው እንጂ ደብተራ ጋር ሄዳችሁ ይሄ አይነ ጥላ ለምን እያሉ ይሄ በተለይ አሁን እየመጡ ቲክቶክ ላይ ምኑ ላይ የሚመጡት እሱ አይሆንም፣ አያድንም፣ ምንም አያደርግም። ጭራሽ አጋንንት ላችን ላይ መከመር ነው። እንደዚህ አይነት መንፈስ ምንድነው ማድረግ ያለብን? ጸበል በደንብ በመጠጣት በቃ ብዙ ነገር በቃ በመስገድ በመጾም በመጸለይ በመቀጥቀጥ እቺን አይነ ጥላ እየቀጠቀጥን እያሰረን በመሳል ለምንወደው ቅዱሳን መሳል። በእንደዚህ አይነት መንገድ ካልሆነ ሊወጣ አይችልም። እና እንደዚህ እግዚአብሔር የሰጣቸውን ጸጋ ያላቸውን እግዚአብሔር አምላካችን የሰጠንን እና መምህር ግርማን እና መምህር ቀሲስ ሄኖክን እና አባ ሳሙኤልን እንደዚህ አይነት አባቶችን በዙሪያችን ካገኘን እሰየው። እነሱ ጋር በመጠጋት ፎሳችንን ማፋጠን እንችላለን። በግላችን ጸበል ካለ ጸበል መሄድ ምናምን እንደዚህ የሚያደርገን ነገር መታገል፣ ተስፋ እንዳለመቁረጥ። ተስፋ አይነ ጥላ መንፈስ መጀመሪያ እንደሚሸኝ ሲያቅ እንደሚያዝ ሲያቅ ተስፋ ለማስቆረጥ ዙሩን ያፈጥንብናል። በሳምንት አንዴ በልበሌት የሚመታን ከሆነ በሳምንት ውስጥ 4-5 ያፈጥነዋል። እኔ ጸበል ከገባሁ በኋላ ነው ያፈጣጠነብኝ። እንደዚህ አላቅም ነበር። በሳምንት አንዴ ወይ በምናምን በወር አንዴ ምናምን ነው። ጸበል ስገባ ግን ይበልጥ ፈተና በቃ ልያ ስለሆነ እሱን ፈተናው ይበልጣል፣ ይበዛል በጣም እና ያንን በማድረግ እንደዛ በማድረግ መሆን አለበት። እና የቆቋው ቅዱስ ሚካኤል የኔ አባት የኔ ወዳጅ ይሄው እዚህ ጋር እንደምታዩት ብዙ ተአምር አድርጎልኛል። ብዙ እና ቀጣይ ብዙ የሚለቅላቸው ቪዲዮ አለ፣ ብዙ የሚሰራላችሁ ቪዲዮዎች አሉ። እዚህ ጸበል ቦታ ላይ
ብዙ ነገር የተደረገ አለ። ከዛ ውስጥ የተደረጉትን አሳያችኋለሁ። እንዴት ሰው መቁጠሪያ እዚህ ቦታ ላይ ምሬን ነው የምላችሁ ጨላቸውን እዚህ ጥለው ቀጥታ ወደ ቤተክርስቲያን ወደ ስግደት ወደ ጾም ሲቀጠቅጡ መንፈስ ሲታሰር ሲጫጫው አጋንንት ተዋረርኩ ሲል ደጁ ላይ ብዙ ታምራለና ያንንም አሳያችኋለሁ። የቅዱስ ሚካኤል ኃይሉ የቅዱስ ሚካኤል የምሬን ነው የምላችሁ ኃያል መልአክ ሩሩ ታጋሽ መልአክ ነውና የቆቋው ቅዱስ ሚካኤል ብዙ ታምር አድርጎልኛል። አባ ሳሙኤልንም የቆቋው አባ ሳሙኤልን እግዚአብሔር ያክብርልኝ። መምህር ተስፋዬንም እግዚአብሔር ያክብርልኝ። በሱ ትምህርት ብዙ ነገር በዛ አይነ ጥላ ምን እንደሆነ እንኳን ያየሁት ያ መምህር ተስፋዬን አይነ ጥላ የሚለውን ትምህርት ከሰማሁ በኋላ ነው። ይሄ ሁሉ ለካ አይነ ጥላ ነች እንደ ደንግጦ የመጀመሪያ ቀን እንኳን የጮህልኝ የርኩስ መንፈስ እና የመምህር ግርማን እና በተለይ መምህር ተስፋዬ ዝርዝር አድርጎ ስለ አይነ ጥላ አስተምሮታል። ገብታችሁ ዩቲዩብ ላይ አይነ ጥላ ምንድን ነው በሚል ገብታችሁ ይዩት አለ እና መምህር ተስፋዬንም መምህር ግርማንም ቀሲስ ሄኖክንም ሁሉንም እግዚአብሔር ያክብርልኝ። ይሄ መንፈስ በጣም ከባድ መንፈስ ነው። እግዚአብሔር ነው ማለት ለሞት የሚያስደርስ ያኔ እንግዲህ ብዙ 4-5 ተስፋ ቆርጬ በቃ ራሴን ላጠፋ ሞክሬ ነበር እና ይሄ መንፈስ ነበረ በቃ ተስፋ እንድቆርጥ እንኳን ሊያደርገኝ የነበረው። አያችሁ ይሄ አይነ ጥላ መንፈስ ቀልድ አይደለም እና ያንን ማድረግ ነው የሆነውን ደግሞ የቪዲዮንም ታዩታላችሁ እያያችሁትም ነው ብዬ አስባለሁ እና ይሄን እንደዚህ ሆኖልኛል። ቀጣይ ደግሞ በቀጣዩ ደግሞ ይሄ ጨሌ እንዴት እንደሚጣል እንዴት እንደተጣለ ጨሌ እንዴት መጣል አለብን የሚለውን የት ነው መጣል ያለብን የሚለውን ጨሌው ከጣለ በኋላ ምን ማድረግ አለብን የሚለውን እዚህ የተጣለውንም እያሳያችሁ ቆቃ ሚካኤል የተደረገውን እያሳያችሁ ከዛ በኋላ ደግሞ ጨሌው ከጣለ በኋላ ደግሞ ምን እንደሚደረግ እንዴት ሰው ደግሞ እንደሚሰግድም እንዳለ አሳያችኋለሁ። እግዚአብሔር ያክብርልኝ ስለሰማችሁኝ። ለኔ ደረሰች እመቤቴ፣ ለኔ ደረሰ ቅዱስ ሚካኤል፣ ለኔ ደረሰ መድኃኔዓለም ኢየሱስ ክርስቶስ። ለእናንተም ይድረስላችሁ። ይሄን ያለ ጥላ መንፈስ እግዚአብሔር ይገላግላችሁ። ሁላችሁንም በኔ ህመም ውስጥ በኔ ስቃይ ውስጥ አሁንም እየተሰቃያችሁ ያላችሁ ሁላችሁንም እግዚአብሔር ሁሉንም ያቅለልላችሁ። አሁን ላይ ብዙዎች የምታወሩኝ ያላችሁ ንስሐ ገቡና አንድ ነገር ላይ የምፈልገው በባለ 50 ንስሐ መግባት ይቻላል። እሺ ንስሐ መግባት በባለ 50 ይቻላል። ውጪ ላይ ያላችሁ አረብ ላይ ምናምን ያላችሁ እህቶቼ በባለ 50 ንስሐ ይገባል። ኃጢአት ምትሰሩ ኃጢአት ካላችሁ ንስሐ ይገባል። ግን የንስሐ ስግደት አይሰጣችሁም። ቀኖናው ወይ ምጽዋት ሊሆን ይችላል ወይ ጸሎት ሊሆን ይችላል። ያ ነው እና ንስሐ መግባት የምትፈልጉ ስልኬን አስቀምጣለሁ። በመጨረሻ ግን ማለት ፈልገው ዚግዛግ ቱብን ታውቁታላችሁ። ወንድማችን ዚግዛግ ቱብ ከተሙ ጋር ላይቭ ምናምን እየገቡ ያሉትም ማለት ነው። በየትኛውም ነገር ማገዝ የምትችሉ ያንን የዩቲዩብ ቻናል ማገዝ የምትችሉ ቤተሰቦቼ ሄዳችሁ ዚግዛግ ቱብን ከስር ስልኩን አስቀምጥላችኋለሁ። እየሄዳችሁ በውስጥ አውሩት። ለሱ ማገዝ የምትችሉ ይሄ ዩቲዩብ ያው ትምህርቱ ለኛው አይደለ እያስተላለፈልን ያለው በውስጥ ማገዝ የምፈልጉ እኔ ይሄን ማገዝ ፈልጋለሁ፣ መርዳት ፈልጋለሁ፣ ይሄን ዩቲዩብ ማገዝ ፈልጋለሁ፣ ይሄን ዩቲዩብ ቻናል ዚግዛግ ቱብን ማገዝ ፈልጋለሁ የምትሉ በውስጥ ስልኩን አስቀምጥላችኋለሁ። አውሩት። አይ ወንድማችን አበረታቱት። ተሙንም ሁላችንንም በሐሳብ በምን የምታበረታቱን እኔንም ሁላችንንም የምታበረታቱን በሐሳብም በኮሜንት በብዙ ነገር በምክርም የምታግዙን እግዚአብሔር ያክብርልኝ። አመሰግናለሁኝ። ለኔ ደረሰች እመቤቴ፣ ለኔ ደረሰ መድኃኔዓለም፣ ለሁላችሁም ይድረስ መልአኩ ቅዱስ ሚካኤል በሁላችሁም ቤት ለኔ እንደታገሰኝ፣ እኔን እንደወደደኝ፣ እኔን እንዳከበረኝ፣ እኔን በብዙ ቦታ ይዞኝ ከፊቴ እየቀደመ ይዞኝ እንደሄደ እኔ ጠባቂ መልአክ ቅዱስ ሚካኤል ከፊታችሁ ይቅደምላችሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ዩቲዩብ በአበረታቱልኝ። አመሰግናለሁ። ሰላም ነው።